አለች መጀመሪያ ወንድማችሁን አስተካክሉ ከኪሴ ቂጥቂጥ ስር የሚሄደው ወንድምሽን መጀመሪያ አስተካክዩ ሁለተኛ ደረጃ ደግሞ ማንንም ምንም አይደላችሁ ወለደውን ልጅ ነው እናንተ እንደፈለጋችሁ ልትወስኑበት የምትችሉ ማን 9 ወር ተሸክሞ ማን አምጦ እስካሁን ድረስ እንደ እንቁላል አርጎ የያዘው ልጅ ምን ስለሆናችሁ ነው መታችሁ ልጁን ወስደን አያቱ ጋር ያርጋል አረባክሽ አንቺ ልጅሽን ካንቺ ለይተሽ ለቤተሰቦች ሰጥሻል ልጆችሽ ካንቺ ጋር ያደጉ ያሉት ምን ነው ሽንቴ ምሬንዳ ነው እንቅዘንባት ሩታራ ያላችሁ አው ከአብርሃም ጋር ጸባላት ከአብርሃም ጋር ጸበኛ ስለሆነች ደግሞ እኛ ሩታን የሆነ ነገር ስትባል ዝም ምንል እንዳይመስላችሁ ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ ለቡዜና ለዴቭ እንዲደርስልኝ እፈልጋለሁ ፕሊዝ እባካችሁን በማርያም ሙስሊሞቹም በአላህ እና ወደ ነገሬ ስገባ ማለት ነው ሁላችሁም ኮሜንታችሁን አስቀምጡ ሐሳባችሁን አስቀምጡ አብሶ እናት ይሆናችሁ እስቲ ምንድነው የተሰማችሁ ምንድነው ስሜቱ እስቲ ስሜቱን እስቲ ጻፉት እናንተ እውነት ስሜቱን ጻፉት እኔ እንኳን አልወለድኩም ገና ግን በቃ የሩታ ስሜት ለኔ ነው የተጋባብኝ እና መጀመሪያ የኔ እህት ቡዜ የምትባዩ ሴትዮ መጀመሪያ አትጩሂ ስትናገራት ይሁልሽ ለሩታ ሪስፔክት ይኖርሽ በመጀመሪያ ደረጃ ይቅርታ እኔ ስናገርሽ በጣም ይቅርታ ቡዜ መጀመሪያ ወንድምሽን ጋጠ ወጥ ወንድምሽን መጀመሪያ አስተካኪው እቺ ሴት ወንድምሽም እያሰቃያት ልጇን ይዛ እንደ እንቁላል ይዛው ነው ያለችው አየሽው አይደል ሉሊ እንዴት አባቱ እንደሚያምር የኔ ቆንጆ የኔ ጀግና እንዴት ቆንጆ እንደሆነ አርጎ ደግሞ ሲያምር ጫማውን አርጎ ምን ብሎ ጎረምሳ መስሎ አባትየው እኮ እንደዚህ እንኳን እኮ ያየው እኮ አይደለም እኮ እሱ ማንሽ ሴት ከሴት ቂጥቂጥ ሲሪ ይሂድ እንጂ ቪዲዮ ለመስራት ይውሰደው እንጂ አባቱ እንደሰው ያየው ነው እንዴ ልጁን በቀደም እኮ ተናግራለች እኮ ሩታ ለካሜራ ድምቀት ነው ልጄን ይዘው የምትሄደው እኮ ብለዋለች መጀመሪያ ወንድማችሁን አስተካክሉ ከኪሴ ቂጥቂጥ ስር የሚሄደው ወንድምሽን መጀመሪያ አስተካክዩ ሁለተኛ ደረጃ ደግሞ ማንንም ምንም አይደላችሁም ከሩታ ልጅ የመውሰድ መብትም የላችሁም አንደኛ ጡት የሚጠባ ልጅን ከሩታ ፈንቅለሽ ወስዳሉ ማለት አንቺ እናቱ ነሽ እንደዘለ ንግግር ማድረግሽ በጣም ያሳዝናል አዎ አብርሃምና ሄርሜላ ይጨቃጨቃሉ ይጣላሉ በጣም ብዙ ነገር በመሐላቸው የተፈጠረ ነው ያለው ግን እንደዛም ሆኖ ሩታ ልጇን አልረሳችሁም ዞራም ሄደች ከሱ ጋር ተጣለች ተጨቃጨቀች መታ ቤቷ ላይ ልጇን ታያለች ልጇን በደንብ አርጋን ያዘችው ያስታውቃል እኮ በደንብ የተያዘ ልጅ ያስታውቃል ልውሌ በደንብ የተያዘ ፋፍቶ እንኳን እንዴት እንደሚያምር እና እናቱ ነሽ እንደዘን ነገር ማድረግሽ በጣም ነው ያዘንኩብሽ ዴቭ ራሱ አንተ በጣም ነው የምታከብር ሩታ ላንተ በጣም ሪስፔክት አላት በጣም ነው የምታከብር ከትናንትና ጀምሮ የምሰራው ስራ በጣም እየደበረኝ ነው ያለው እኔ እንደውም አንተ ላስቀየምክ እፈልጋለሁ አንዳንዴ እሰድብሃለሁ እያልኩኝ አይ ትንሽ ተረጋጊ ትግስራለሁ ሩታ ላይ ያላችሁን ነገር ስነ ስርዓት ያዙ ጸባ ከራሷ ከባሏ የነበረው ሰው ጋር ይጣለች ያለችው ከናንተ ጋር ደረሰችባችሁ አትድረሱባት ብላችሁ ደግሞ ልጇን ልትወስዱባት ትፈልጋላችሁ እንዴ ምን ስለሆናችሁ ማን በወለደው ማን ባማጠው ማን 9 ወር በተሸከመ እናንተ የምትወስዱ ልጇን እንዴ አታፍሪም ልጆችሽን አጠገበሽ ከጎንሽ እያስተኛሽ ልጅሽን እንወስደዋለን አያቱ ጋር ማደጋ ብለባ አያት ኮነማ ልጅ እናትም አላት አይደል እሷ እናቷ ጋር ቁጭ አድርጋው ደሞዟን እየከፈለች እኮ እናቷ ማሳደግ ትችላለች ልጇን እንዴ ለዚህ ማለት ነው ስለዚህ ባካችሁ ነው የማይሆን ነገር ሰው ላይ እየተመጠማችሁ ሰውን አታናድዱ በእናታችሁ እና ደግሞ እባክሽን ሪስፔክት የሚባል ነገር አለ አትጩሁባት ስታወሩ ቀስ በሉ ምንም ብትሆን ምንም ብዙ ነገር አሳልፋችሁ ምንም ብትሆን ምንም ሩታ ምንም አረገች ምንም ማጠፋች ምንም የልጃችሁ ልጅ የሰጠች እናት ነች አያት አድርጋለች የመጀመሪያ ወንድ ልጅ ምን የመሰለ ወንድ ያመጣች ሁላችሁም ሴት ነው የወለዳችሁት የመጀመሪያ አብርሃም ነው ወንድ ልጅ ያመጣው ከናንተ መሃል ውስጥ ወንድ ልጅ ያመጣው አብርሃም ነው ያንቺ ሴቶች ናቸው ያንተናም ሴት ነው ወንድ ልጅ ሰጠች እኮ ሴት ነች እኮ ምንም አረገች ምንም ሩታን ማክበር አለባችሁ በቃ ሩታን ማክበር አለባችሁ በጣም ሼም ነው የምትናገሩት ንግግር ምንድን እያፈርኩባችሁ ነው
ትላንትናም እንደዚህ አመናጭቃችሁ ስትሳደቡ ነበረ። እንትና እንደዚህ አይደለም፣ እንደዚህ አይሆንም። አንቺ እንደዚህ ማድረግ በጣም ጥፋት ነው ያለብሽ። ሩታ ትክክል ነች። ዛሬ የተናገረችው ነገር ትክክል ነች። ማንም ልጇን የሚወስደው የለም። መንከራተትም ካለበት ከእናቱ ጋር ይንከራተት። ከእናቱ ጋር የፈለገውን ነገር ይሁን፣ እንደፈለገ ይሁን። እንዴ ስንት እህቶቻችን ናቸው አረብ ሀገር ልጃቸውን እየሰጡ እየሄዱ ስንት ነገር አንጎል ሆኖ የተቀመጡ እህቶቻችን ስንት አሉ። እሷ እዚህ ዩቲዩብ እየሰራ ይሄ ጉማሬው አባቱ አለ ምንም ይሁን ምንም አዎ ይጨቃጨቃሉ። በሚጨቃጨቁበት ሰዓት ያው ልጁ ይጎዳል ብላችሁ እናንተ አስባችሁ ከሆነ ሩታ ታመሰግናቸዋለች፣ እኛም እናመሰግናለን። አዎ ቢጨቃጨቁ ምን ቢልም ቢጣሉም ሩታ ልጇን እየረሳች አይደለም። ልጇ ኬክ መስሎ ቁጭ ብሏል። ኬክ የሆነ ልጅ ነው ቁጭ ያለው። አይታችኋል እንግዲህ፣ ማንም አይቶ የሚመሰክር ነገር ነው ይሄ ማለት ነው። እና እኔ እንጃ ብቻ በጣም ነው የሚያሳዝነው። እንደዚህ አይነት ነገር ደብራል። ደግሞ አንዳንድ ሰዎች አላችሁ ሩታ አሁንም የበቀል ስሜት ስላለባት ነው። እኔ በቀሉን ተይ ብያታለሁ። ይሄ መበቀል ምናምን ነገሮችን ሩታ ቢቀርባት ይሻላል። እግዚአብሔርን ነው የምላችሁ። በቀል ሰውን ወደ ኋላ ነው የሚያስቀረው። በቀል ስትል ነው ሰው ሁሉ እሷን እየናቀ የመጣው። ሩታ እግዚአብሔርን ነው የምላችሁ። ሁሉም ሰው እየሸሻት እየራቃት ነገረኛ እያደረጋት የሚመጣው ግን የእሷን የውስጧን እንረዳለን። ግን በቀል የሚባል ነገር ደግሞ እግዚአብሔር ስለማይወደው ሩታዬ ይሄን በቀል ምናምን ትተሽ የራስሽን መንገድ የራስሽን ህይወት ይበቃ። እውነቴን ነው የምናገር ሩታ፣ በጣም ነው የምንወድሽ። እኔ እወድሻለሁ። አሁንም ቢሆን ከጎንሽ ነኝ። ምንም ከማንም ሰው ጋር ብትመጪ ከጎንሽ ነው የምቆመው። አብሶ በልጅሽ ከመጡ አልፋታቸውም። የልጅ ነገር ልጅ ነው። በልጅሽ ከመጡ ማንም አይፋታቸውም። ገብቷቸዋል። በልጇ አትምጡባት። የፈለገ ነገር ይምጣ፣ የፈለገ ነገር ይደረግ፣ ልጅ ከእናት አይለይም። እናት ጤነኛ ሆና እናት እየሰራች እናት ሰላም ቁጭ ብላ ለማን ብላ ነው? ምን ፈልጋ ነው? ልጇን ካላሳደገች በአሁኑ ሰዓት አያት ጋር ወስቶ መወርወሩ ምን ጥቅም አለው? ለምንድን አያት ላይ ወስዶ የሚወረወረው? እሷ ጤነኛ ነች። አያት ስለምንስ እነሱ አያቶች ለምን ስቃያቸው ነው ያሉ እነሱ? እናትየው ጤነኛ ነች። አባቱ ጉማሬ የሆነ ወንድምሽ እሱም መጀመሪያ ምከሪው። ጉማሬ ወንድምሽ ከሴት ቂጥቂጥ ስር ከሚሄድ ልጁን ይንከባከብ። ልክ እንደ ሩታ አይጨቅጭቃት፣ አይለብልባት። ከዚህ በኋላ ሩታ ራሱ ከዚህ በኋላ ማንም ሰው ቢጠራሽ በእናትሽ የዩቲዩብ መዳመቂያ አቱኝ። በቃ የማንም የዩቲዩብ መዳመቂያ አቱኝ። አንቺ በሄድሽበት ሁሉ ዩቲዩባቸው ስለሚታይ አንቺን በየቦታው ይጎትሻል። አንቺ ደግሞ እንደ ፋራ ዝም ብለሽ ትሄጃለሽ። በቃ አትሂጂ። ዛሬ በጣም ያሳዘነች። እየፈለጋችሁ በሉ እናንተ ምንም ማለት ትችላላችሁ። እኔ ሩታ አሳዝናኛለች። ማርያምን አሁን ደግሞ በጣም አንጀቴን እየበላች እየመጣች ምን እንደሆነ አላውቅም። ሁሉም ሰው ገሸሽ ሲያረጋት በጣም ልቤን እየበላች ነው። ማርያም ምን ነው የምላችሁ። በቃ ምንም ያው ታጠፋለች፣ አውቃለሁ ታጠፋለች። ጥፋቷ በጣም ከባድ ነው፣ ግን እንደዛም ሆና እያሳዘነችኝ ያለችው። ስለዚህ ሩታ እባክሽን ከራስሽ ጋር ሁኚ ነው የምለው። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ደህና ደሩልኝ ባይ